አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 25 2018 ወይም ሻዕባን 15 ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ዓመታዊው ሉቅማን ኮንቬንሽን በአዲስ አበባ ተካሄደ። ሳውዲ አረቢያ 1800 የውጭ ሀገር የኡምራ የጉዞ ወኪሎች ላይ እገዳ ጣለች። የኢራን ጠቅላይ መሪ ኻሜኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት ይነሳል ሲሉ ማስጠንቀቂያ ሰጡ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ዓመታዊው ሉቅማን ኮንቬንሽን በአዲስ አበባ ተካሄደ። በሙስሊም ተማሪዎች ሊግ አዘጋጅነት የሚቀርበው ዓመታዊው ሉቅማን ኮንቬንሽን እሁድ ጥር 24 2018 በአዲስ አበባ ተካሂደዋል። የዘንድሮ ኮንቬንሽን የተካሄደው በቁርአን መታደስ በሚል ዋነኛ ርዕስ ነው። ወጣቶች፣ ምሁራንና ጥሪ የተደረገላቸውን እድምተኞች ያሳተፈው ኮንቬንሽን ለሙሉ ቀን ተከናውኗል። በመድረኩ ላይ በተለያዩ ሀሳብ አቅራቢዎችና ተወያዮች አማካኝነት 3 የፓናል ውይይት ተካሂዷል። በቀዳሚነት የህይወት መስመርን በቁርአናዊ ምልከታ በሚል ርዕስ ፓናሉ ተካሂዷል። ለፓናሉ የመጀመሪያው ሀሳብ አቅራቢ የነበሩት ኡስታዝ አህመድ ሙስጠፋ ሲሆኑ በቀረበው ሀሳብ ላይ ጸሐፊ አቡበከር አለሙና ኡስታዛ ፋጡማ ሁሴን ምልከታቸውን ለእድምተኞች አጋርተዋል። በመድረኩ ተውሂድ በቁርአን እይታ በሚል ርዕስ ሁለተኛ መወያያ በኡስታዝ ቢን መሊክ አብዶ ቀርቧል። ኡስታዛ ሐስና ሙስጠፋና ኡስታዛ ሰዓዳ መህዲ ተወያይ ሆነዋል። ውይይቱን የመሩት ደግሞ ኡስታዝ አብዱል መጂድ ጀማል ናቸው። ሶስተኛውና የመጨረሻው የውይይት ሀሳብ በቁርአን እንደ አዲስ መወለድና ቁርአንን በማስተንተን መቅራት በሚል መነሻ ሀሳብ ላይ የተመረኮዘ ነበር። በዚህ ፓናል ዋና ሀሳብ አቅራቢው ዶክተር ሰምሃር ተክሌ ሆነዋል። ዶክተር ኢልሃም አወልና ፈድኦ አሊ ሀሳባቸውን አጋርተዋል። የሉቅማን ኮንቬንሽን አዘጋጅ በወጣቶችና ተማሪዎች ላይ የሚሰራው ሙስሊም ተማሪዎች ሊግ በጣቢያችን ሚንበር ቲቪ ለተማሪዎችና ወጣቶች የሚሰናዱ ዝግጅቶችን ሲያቀርብ የቆየ መሆኑ ይታወቃል። ሱና ዩኒቨርሲቲ በዲግሪ መርሃ ግብር 43 መሻይኮችን አስመረቀ። አሚናት መሐመድ ተጨማሪ አላት። በእስላማዊ ጥናት ላይ የሚንቀሳቀሰው ሱና ዩኒቨርሲቲ ለ4 ዓመታት ሲያሰለጥናቸው የቆየውን 43 መሻይኮች አስመርቀዋል። ዩኒቨርሲቲው ለ4ኛ ዙር ተማሪዎቹን ያስመረቀው እሁድ ጥር 24 2018 በአዲስ አበባ ከተማ ኢንተርለግዠሪ ሆቴል ነው። በስነ ስርዓቱ መክፈቻ ላይ የተናገሩት የሱና ፋውንዴሽን ዋና ስራ አስፈጻሚ ሼክ ሙሐመድ ሐሚዲን ዩኒቨርሲቲው እስካሁን 3 ቅርንጫፎች እንዳሉት ጠቅሰው በቀጣይ 6 ኮሌጆች ወደ ስራ እንደሚገቡ ጠቁመዋል። ዩኒቨርሲቲው ሴቶችንም በዲፕሎማ መርሃ ግብር ተቀብለው ያስተማረ መሆኑን በመጠቆም በምርቃቱ በልዩ ሰርተፊኬት ተመራቂ ሴቶች መካተታቸውን ተናግረዋል። ይህችን ጅምር አላህ Subhanahu Wa Ta'ala ባርኳት 8 ዓመት አሳልፋለች። እስካሁን 3 ባች አስመርቃ ዛሬ 4ኛውን ባች ለማስመረቅ በዚህ መልኩ ተገናኝተናል። በምረቃ ፕሮግራሙ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ሱና ዩኒቨርሲቲ በግለሰብ ቦታ እንደተጀመረ በማስታወስ በቀጣይ መንግስት ዩኒቨርሲቲውን የሚገነባበት ቦታ እንዲሰጥ ጠይቀዋል። በዚህ አጋጣሚ ድምጽን የሚሰሙ በመስኮት ቢሆን እኔን የሚመለከቱ ሁሉ መልእክት አለ። መልእክት እንዲህ ያለ ዩኒቨርሲቲዎች ለሀገር ልማት፣ ለሀገር ትጋት፣ ለሀገር ሰላም ዘቦኑ የሚቆሙ ዩኒቨርሲቲዎች ናቸው። ስለዚህ እንክብካቤ የሚገባቸው ዩኒቨርሲቲዎች ናቸው። ይህንን ህዝቦቻችንም ይበልጥ መንግስታችን ተረድቶ አውቆ እዚህ አጋጣሚ ለሱና ዩኒቨርሲቲ የሚገነባበት በቂ ቦታ እንዲሰጠን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ልጠይቅ ወዳለሁ። ከኔ ጋር ናችሁ? አላሁ አክበር። በስነ ስርዓቱ ላይ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋና ምክትላቸው ሼክ አብዱል ከሪም ሼክ በድረዲን በተጨማሪ
የአፍሪካ ዑለማዎች ማህበር ምክትል ፕሬዝዳንት ዶክተር ጀይላን ኸድር እንዲሁም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማን ኤባ ተገኝተዋል። ሱና ዩኒቨርሲቲ የተመሰረተው በ2010 ነው። በኢስላማዊ እውቀትና አረብኛ ቋንቋ ስራ የጀመረው ማዕከሉ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙሉ እውቅናን በማግኘቱ ወደ ዩኒቨርሲቲነት አድጓል። ዩኒቨርሲቲው በአዲስ አበባ፣ በነቀምት፣ በወልዲያና በከላላ ቅርንጫፎቹ ተማሪዎችን ተቀብሎ እያሰለጠነ ይገኛል። ወደ ዕለቱ አብይ ጉዳይ እናልፋለን። ሳውዲ አረቢያ 1800 የውጭ ሀገር የኡምራ የጉዞ ወኪሎች ላይ እገዳ ጣለች። የሳውዲ የሀጅና ኡምራ ሚኒስቴር 1800 የውጭ ሀገር የኡምራ የጉዞ ወኪሎችን ማገዱን አዲስ ባወጣው መግለጫ አስታውቋል። ሚኒስቴሩ ውሉን ያቋረጠው ጥሰት ፈጽመዋል ያላቸውን ወኪሎች ነው። እነዚህ ወኪሎች የታገዱት በኡምራ ዘርፍ ከሚሰሩ አጠቃላይ 5800 መካከል ተለይተው ነው። ይህ ቁጥር የጠቅላላውን 1/3 ድርሻ ይሸፍናል። የሀጅና ኡምራ ሚኒስቴር እንዳስታወቀው እገዳው የተጣለው ወኪሎቹ ላይ በተደረገ ግምገማ የአፈጻጸምና የአገልግሎት ጥራት ጉድለት በመታየቱ ነው። ሳውዲ ጋዜጣ እንደዘገበው የታገዱት የኡምራ የጉዞ ወኪሎች ከየትኞቹ የዓለም ሀገሮች እንደሆኑ በዝርዝር ባይጠቀስም የተገኘባቸውን ጉድለት እንዲያስተካክሉ የ10 ቀናት ገደብ ተቀምጧል። በተሰጠው ቀን ውስጥ ያላስተካከለ የጉዞ ወኪል ላይ ህጋዊ እርምጃ ይወሰድበታል። እገዳው ተግባራዊ የሚደረገው አዳዲስ ቪዛዎች ላይ እንደሆነ ተገልጿል። በኡምራ ስነ ስርዓት ላይ የሚሳተፉ ምዕመናን መብት መጠበቅና የአገልግሎት ቀጣይነት ማረጋገጥ በሁሉም የቁጥጥር እርምጃዎች ውስጥ ቅድሚያ የሚሰጠው ነገር መሆኑን በአጽንኦት የገለጸው ሚኒስቴሩ እርምጃው የተወሰደው ኤጀንሲዎች የአገልግሎት አሰጣጣቸውን እንዲያሻሽሉና በተቀመጡ መስፈርቶች መሰረት እንዲሰሩ ለማድረግ እንደሆነ አመልክቷል። እገዳው ቢጣልም ህጋዊ ቪዛ ያላቸውና ቀድሞ ቦታ ለተያዘላቸው ምዕመናን አገልግሎቱ እንደማይቋረጥ ተገልጿል። የሀጅና ኡምራ ሚኒስቴር ቃል አቀባይ ገሳን አልኑዋይሚ በተቀመጠው የጊዜ ገደብ ውስጥ ያሉትን ጉድለቶች ላስተካከለ ወኪል ውሉ እንደሚመለስለት በመጠቆም ይህን ማድረግ ባልቻለ ማንኛውም ኤጀንሲ ላይ የቁጥጥር እርምጃ ተግባራዊ እንደሚደረግ አረጋግጠዋል። ሚንበር ቲቪ ከኢትዮጵያ ሀጅና ኡምራ አገልግሎት ሰጪዎች ማህበር ባገኘው መረጃ መሰረት ከ140 በላይ ድርጅቶች በስሩ ተመዝግበው ይንቀሳቀሳሉ። ከነዚህ ድርጅቶች መካከል እግዱ የተጣለባቸው ስለመኖራቸው ማረጋገጥ አልተቻለም። ጠቅላይ ሚኒስትሩ በነገው ዕለት በፓርላማ ተገኝተው የመንግስታቸውን የ6 ወራት ሪፖርት ሊያቀርቡ ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የመንግስታቸውን የ6 ወራት የእቅድ አፈጻጸም ሪፖርት ነገ ማክሰኞ ጥር 26 2018 ለህዝብ ተወካዮች ምክር ቤት እንደሚያቀርቡ ያስታወቀው ምክር ቤቱ ነው። የ2018 በጀት ዓመት የ6 ወራት የእቅድ አፈጻጸም ሪፖርት ሲያቀርቡ ከፓርላማ አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ እንደሚሰጡም ይጠበቃል። በምክር ቤቱ ስብሰባ የሃይማኖት አባቶች፣ ጥሪ የተደረገላቸው እንግዶች፣ የተለያዩ ሀገሮች አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ ታዋቂ ግለሰቦችና የተፎካካሪ ፓርቲ አመራሮች እንደሚገኙ ተገልጿል። የምክር ቤቱ ስብሰባ በጠዋቱ ክፍለ ጊዜ እንደሚጀመር መረጃው አመልክቷል። ጠቅላይ ሚኒስትሩ ነገ ማክሰኞ የሚገኙበት መደበኛ ስብሰባ በዓመት ውስጥ በፓርላማው በመገኘት ለጥያቄዎች ምላሽ ከሚሰጡባቸው 3 ሁነቶች መካከል ሁለተኛው ነው። ከዚህ ቀደም በህዝብ ተወካዮች ምክር ቤት በአካል ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጥቅምት 18 2018 ነበር። ፕሬዝዳንት ታዬ አጽቀሥላሴ የፌዴራል መንግስትን የዘንድሮ ዓመት እቅድ ለተወካዮችና የፌዴሬሽን ምክር ቤቶች አባላት ካቀረቡ በኋላ በተገኙበት በዚህ ስብሰባ ለጠቅላይ ሚኒስትሩ ጥያቄ ማቅረብ ዕድል ካገኙ 19 የፓርላማ አባላት መካከል በ4ቱ የቀይ ባህር ጉዳይ ተነስቷል። ዶክተር አብይ በሰጡት አንደኛው ምላሽ ኢትዮጵያ ቀይ ባህርን ለማጣት 30 ዓመትና ከዚያ በላይ የወሰደ ትግል እንደነበር በማስታወስ ለማግኘት ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋና በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነገር ነው። የፈለገ ብንወያይ ግን ለማጣት የፈጀውን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም ሲሉ ለፓርላማ አባላት ተናግረው ነበር። የምርኩዝ መድረክ በጅማ ከተማ እውቅና ተሰጠው። በሚንበር መልቲሚዲያ ፕሮዳክሽን የሚሰናዳው ምርኩዝ መድረክ እሁድ ጥር 24 2018 በኦሮሚያ ክልል ጅማ ከተማ በተዘጋጀው ሚልቶ መድረክ ላይ እውቅና ተሰጥቶታል። አዘጋጆቹ እንደተናገሩት እውቅናው ምርኩዝ በኢትዮጵያ ሙስሊሞች ታሪክ የመድረክ መሰናዶዎችን በጥበባት እያዋዙ በማቅረብ ግንባር ቀደም በመሆኑ የተበረከተ ነው። በመላው ሀገሪቱ ለሚዘጋጁ ተመሳሳይ መሰናዶዎችን በተምሳሌትነት የሚጠቀስ በመሆኑ የቀረበ ምስጋና መሆኑንም አክለዋል። እውቅናውን ያበረከተው ሚልቶ የመድረክ ዝግጅት 5 ዓመት አስቆጥሯል። ቀዳሚ መድረኩን በ2013 ያቀረበ ሲሆን የአሁኑ
መሰናዶ ለ17ኛ ጊዜ የተዘጋጀ ነው። ሚልቶን የሚያስተዳድረው ኢርፋን ኤክሰለንስ ሴንተር በበጎ አድራጎት ተማሪዎችን በማገዝና በመድረክ ዝግጅቶች ይታወቃል። ለምርኩዝ የተበረከተውን እውቅና በከተማዋ የተገኙት የሚንበር ቲቪ አርትና ክሬቲቭ ዳይሬክተር እና ያለፉትን 32 የምርኩዝ መድረኮች የመሩት አቶ መሐመድ ፈረጅ ተቀብለዋል። እውቅናው የተበረከተለት ምርኩዝ የረመዳን ቀለማት 7 ምርኩዝ 33 መሰናዶውን በተጓዥ መድረክ በመጪው የካቲት 8 2018 በሻሸመኔ ከተማ ያቀርባል። በዚህ መሰናዶም እንደቀደሙት ጊዜያት ሁሉ ከ2 ሳምንት በኋላ የሚጀምረውን የረመዳን ወር ታሳቢ በማድረግ እድምተኞች ለወሩ መንፈሳዊ ስንቅ የሚገበዩበት ለማድረግ ዝግጅት መጠናቀቁ ተገልጿል። ምርኩዝ የባለፈው ዓመት የተጓዥ መድረክ መሰናዶ በኮምቦልቻና ድሬዳዋ ከተሞች በድምቀት መቅረቡ ይታወሳል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሳውዲ አረቢያ 1800 የውጭ ሀገር የኡምራ የጉዞ ወኪሎች ላይ እገዳ ጣለች። ከቆይታ በኋላ የኢራን ጠቅላይ መሪ ኻሜኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት ይነሳል ሲሉ ማስጠንቀቂያ ሰጥተዋል። እንመለስበታለን፣ ይጠብቁን። ቱርክን ጨምሮ 8 የሙስሊም ሀገሮች እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ የፈጸመችውን ጥቃት አወገዙ። ቱርክን ጨምሮ 8 የሙስሊም ሀገራት እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ የፈጸመችውን ጥቃት ያወገዙት እስራኤል ከእሁድ ጀምሮ በጋዛ በከባድ መሳሪያ የታገዘ አዲስ ጥቃት መክፈቷን ተከትሎ ነው። በዚህ ጥቃት በርካታ ንጹሐን ዜጎች መገደላቸው ተገልጿል። ከቱርክ በተጨማሪ ጥቃቱን በማውገዝ የጋራ መግለጫ ያወጡት ኳታር፣ ዮርዳኖስ፣ ዩናይትድ አረብ ኤሚሬት፣ ኢንዶኔዥያ፣ ፓኪስታን፣ ሳውዲ አረቢያ እና ግብጽ ናቸው። ሀገሮቹ የጋዛን ጦርነት በዘላቂነት ለማቆም መስከረም ወር መጨረሻ ላይ በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ላይ ቢደረስም እስራኤል ስምምነቱን በተደጋጋሚ ጥሳለች ብለዋል። የፍልስጤም የጤና ባለስልጣናት ይፋ ባደረጉት መረጃ መሰረት ከተደረሰው ስምምነት በኋላ ከተፈጸሙ የእስራኤል ጥቃቶች አስከፊ ነው በተባለው በኡሁዱ ጥቃት ከ30 በላይ ንጹሐን ፍልስጤማውያን ተገድለዋል። ከሰዎች ሕይወት በተጨማሪ መኖሪያ ቤቶችን፣ ተፈናቃዮች የተጠለሉባቸው ድንኳኖችን እና የፖሊስ ጣቢያ ላይ ከፍተኛ ውድመት ባደረሰው ጥቃት ከተገደሉት ንጹሐን መካከል የአንድ ቤተሰብ አባላት የሆኑ 3 ታዳጊ ሴቶች እንደሚገኙበት የሚድል ኢስት አይ ዘገባ ያመለክታል። የተኩስ አቁም ስምምነትን በተደጋጋሚ በመጣስ የተፈጸመው የእስራኤል ጥቃት ውጥረትን የሚያባብስ፣ ሰላምና መረጋጋትን አደጋ ላይ የሚጥል እንዲሁም የተጀመሩ የሰላም ጥረቶችን የሚያዳክም መሆኑንም አጽንኦት ሰጥተዋል። የቀጠናውና ዓለም አቀፍ ሀገራት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የጋዛ የሰላም እቅድ ተግባራዊ ለማድረግ በጋራ እየሰሩ ነው በተባለበት ወቅት እስራኤል ጥቃቱን መፈጸሟ የሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ ለማድረግ የተጀመረውን ጥረት አደጋ ላይ የሚጥል መሆኑን በመግለጽ ስጋታቸውን አጋርተዋል። በተጨማሪም ወደ ጋዛ የሰብአዊ እርዳታ እንዲደርስ አስቻይ ሁኔታዎችን ለመፍጠር የሚደረገውን ጥረትም የሚያደናቅፍ ነው ብለዋል። የፕሬዝዳንት ትራምፕ ሁለተኛው ምዕራፍ የጋዛ የሰላም እቅድ በተሳካ ሁኔታ እንዲፈጸም ሙሉ ቁርጠኝነት ሊኖር ይገባል ሲሉም ጥሪ አቅርበዋል። በሌላ ፍልስጤምን የተመለከተ ኸበር ከግብጽ ድንበር ጋር የሚዋሰነው የራፋ መተላለፊያ መከፈቱን ተከትሎ የመጀመሪያዎቹ ፍልስጤማውያን ወደ ጋዛ ተመለሱ። ከግብጽ ድንበር ጋር የሚዋሰነው የራፋ መተላለፊያ መከፈቱን ተከትሎ የመጀመሪያዎቹ ፍልስጤማውያን ወደ ጋዛ የተመለሱት ዛሬ ሰኞ ነው። የግብጽ መገናኛ ብዙሃን እንደዘገቡት ሴቶች፣ አረጋውያንና ህጻናትን ያካተተው የተመላሾች ቡድን ጋዛ የደረሰው እስራኤል በከፍተኛ ጫና መተላለፊያውን እሁድ ዕለት ለመክፈት ከተስማማች በኋላ ነው። ኢጅፕት ቱዴይ ባወጣው ዘገባ ከግብጽ የተመለሱት የመጀመሪያዎቹ ፍልስጤማውያን የራፋ ድንበርን አቋርጠው ጋዛ መድረሳቸውን አረጋግጧል። ከግብጽ በመነሳት ወደ ጋዛ የተጓዙት 50 ሰዎች ናቸው። ሌሎች 50 ሰዎች ደግሞ በራፋ አድርገው ወደ ፍልስጤም ጋዛ እየተጓዙ መሆኑን ዘገባዎች ጠቁመዋል። መተላለፊያው በሁለቱም በኩል ክፍት በመደረጉ የግብጽ ሆስፒታሎችም በአሁኑ ጊዜ ፍልስጤማውያን ታማሚዎችን በመቀበል ድንገተኛ የሕክምና አገልግሎት ለመስጠት ተዘጋጅተዋል ተብሏል። ከዚህ ቀደም
በነበሩት የተኩስ አቁም ስምምነቶች ወቅት የግብጽ ሆስፒታሎች በእስራኤል የቦምብ ጥቃት በከፍተኛ ደረጃ የቆሰሉና የአካል ጉዳት የደረሰባቸው ከ8000 በላይ ፍልስጤማውያንን ተቀብለው የሕክምና እርዳታ መስጠታቸው በዘገባው ተጠቅሷል። የፍልስጤም ግዛትን በደቡብ በኩል ከግብጽ የሚያዋስነው የራፋ መተላለፊያ እስራኤል በጋዛ በከፈተችው ዘመቻ ወቅት የሰብአዊ እርዳታና የሕክምና ቁሳቁስ ወደ ጋዛ እንዳይገባ ለመገደብ በሚል ተዘግቶ ቆይተዋል። በግብጽ በኩል ወደ ፍልስጤም የሚገቡ የእርዳታና ሌሎች ሰብአዊ አቅርቦቶች መተላለፊያ ኮሪደር ሆኖ የሚያገለግለው መተላለፊያው በእስራኤል ሙሉ በሙሉ ተዘግቶ የቆየው ለ1 ዓመት ከግማሽ ያህል ነበር። ቻይና ሚያንማር ውስጥ የሳይበር ማጭበርበሪያ ካምፖችን የሚመሩ ተጨማሪ 4 ሰዎችን በሞት ቀጣች። ቻይና ሚያንማር ውስጥ የሳይበር ማጭበርበሪያ ካምፖችን ከሚያስተዳድሩ ቡድኖች አንዱ የሆነው ባይ የተሰኘ የቤተሰብ ማፊያ ቡድን አባላት የሆኑ 4 ሰዎችን በሞት መቅጣቷን የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። በሞት የተቀጡት ግለሰቦች በማጭበርበር፣ በነፍስ ግድያ፣ በአካል ጉዳት ማድረስና በሌሎች ወንጀሎች ከተፈረደባቸው 21 የቤተሰቡ አባላትና ግብረ አበሮቻቸው መካከል ናቸው። ባለፈው ህዳር ላይ የቤተሰቡ መሪ የሆነው ባይ ሱኦቼንግን ጨምሮ 5 ሰዎች በሞት እንዲቀጡ ፍርድ ቤት ወስኖ ነበር። ይሁን እንጂ የማፊያ ቤተሰቡ መሪ ከፍርዱ በኋላ ታሞ ህይወቱ እንዳለፈ የመገናኛ ብዙሃን ዘገባ ያመለክታል። በደቡብ ምስራቅ እስያ በሚገኙት የሳይበር ማጭበርበሪያ ማዕከላት ላይ ዘመቻ የከፈተችው ቻይና ሚንግ የተባለ ሌላ የማፊያ ቤተሰብ አባል የሆኑ 11 ሰዎችን ባለፈው ሳምንት በሞት ቀጣለች። የሞት ቅጣት ተፈጻሚ የሆነባቸው የባይና ሚንግ እንዲሁም ሌሎች በርካታ ቤተሰቦች የሚያንማር የድንበር ከተማ የሆነችው ላውካይንግን ተቆጣጥረው የቁማር፣ የወሲብ ንግድና የሳይበር ማጭበርበር ተግባራት ለዓመታት ሲያከናውኑ መቆየታቸውን የቢቢሲ ዘገባ ያመለክታል። እነዚህ ተግባራት የሚፈጸሙባቸውን ማዕከላት ኢትዮጵያውያንን ጨምሮ በ100 ሺህ የሚቆጠሩ ሰዎች በግዳጅ ሰራተኝነት ተይዘው ስቅይትና እንግልት ሲፈጸምባቸው እንደነበር በዘገባው ተጠቅሷል። ታይላንድ ውስጥ ስራ እንደሚያገኙ ተነግሯቸው ወደ እነዚህ ካምፖች የተወሰዱ በሺዎች የሚቆጠሩ ኢትዮጵያውያን ባለፈው ዓመት ወደ ሀገራቸው መመለሳቸው ይታወሳል። ካምፖቹን ከሚመሩ ቤተሰቦች መካከል ቁጥር 1 ላይ የሚቀመጠው የባይ ቤተሰብ እንደሆነ የባይ ሱኦቼንግ ልጅ በቁጥጥር ስር ከዋለ በኋላ ለመንግስት መገናኛ ብዙሃን ተናግሮ ነበር። የቻይና መንግስት ባለስልጣናት እንደሚናገሩት የባይ ቤተሰቦች የራሳቸው ሚሊሻ የሚያስተዳድሩ ሲሆን ለሳይበር ማጭበርበርና ለቁማር የሚውሉ 41 ካምፖችን መስርተው ነበር። በእነዚህ ካምፖች ውስጥ በሚገኙ የግዳጅ ሰራተኞች ላይ ድብደባና ስቅይት መፈጸም የተለመዱ ተግባራት እንደነበሩም ተገልጸዋል። የኢራን ጠቅላይ መሪ ካሚኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት ይነሳል ሲሉ አስጠነቀቁ። ባለፉት ሳምንታት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ተደጋጋሚ ዛቻ የሚሰነዘርባቸው የኢራን ጠቅላይ መሪ አሊ ሁሜይኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠንቅቀዋል። ተስኒም የተሰኘው የዜና ወኪል እንዳሰራጨው ዘገባ ከሆነ ሁሜይኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ ተናግረዋል። ከሁሜይኒ ማስጠንቀቂያ በፊት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይነት ያለው ውጤት ላይ እንደሚደርስ ተስፋ ማድረጋቸውን ገልጸው ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ በበኩላቸው በቴህራን የኒኩለር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ሲሉ ለሲኤንኤን ተናግረዋል። ይህን ሲናገሩ እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለንን እምነት አጥተናል ሲሉ አክለዋል። ሆኖም ድርድሩ በቀጠናው ባሉ ወዳጅ ሀገራት በኩል በሚደረገው የመልእክት ልውውጥ እንደሚፈጸም ጠቁመዋል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላራጃኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጸው ነበር። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ የዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ እዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። ነገር ግን የኢራን መሪ ይህን አጣጥለውታል። ሁሜይኒ ትራምፕ በየጊዜው መርከቦችን አመጣለሁ ይላል፣ የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው ሮይተርስ ዘግቧል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፈይዛ መሐመድ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።